ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ ደግሞ በድጋሚ በሌላ ፕሮግራም ተመልሰን መጥተናል። ዛሬ አጠር ባለች ፕሮግራም እና ወቅታዊ በሆነች ጉዳይ ላይ የሆነች ነገር ለማለት ፈልጌ ባለቤቴ አሁንም የተለመደውን ጥያቄ ይዛልኝ መጥታለች። አጭርና ግልጽ የሆነች ጥያቄ እና መልስ ለመመለስ ነው የመጣሁት። እስቲ ጥያቄው ምን እንደሆነ በጉጉት እጠብቃለሁ። እስቲ ምንድን ነበር ጥያቄሽ? እስቲ ስማው። አርቲፊሻል ኢንተለጀንስ ምን ማለት ነው? ኦኬ፣ አርቲፊሻል ኢንተለጀንስ ያው ወቅታዊ ጥያቄ ነው። አመሰግናለሁ። መጀመሪያ ደረጃ አርቲፊሻል ኢንተለጀንስ ያው ብዙ ሰው የሚያውቀው ነገር ነው። እኔ ትንሽ ሰሞኑን አንድ የሆነ ነገር ስለሰማው እዛ ላይ የተወሰነች ነገር ለመጨመር እንጂ ሰው ሁላችን የምናውቀው ነገር ነው፣ ሁላችሁ የምታውቁት ነገር ነው። ትንሽ ነገሩ እየከፋ እየመጣ ስለመጣ አሁን ከልጆቻችንም አኳያ ከራሳችንም አኳያ አንዳንድ የራሳችንን ግንዛቤም ጥንቃቄም እንድናደርግ ከማለት እንጂ የማይታወቅ ነገር ሆኖ አይደለም ሁሌ እንደምናገረው እና መጪው ጊዜ ያው የሚያስፈራ መሆኑን የሚያሳይ ነው። ግን አርቲፊሻል ኢንተለጀንስ ባጭሩ ምን ማለት ነው? ለጥያቄዎች ለመመለስ ያክል ዘመኑ ባመጣው ቴክኖሎጂ የተፈጠሩ ሰው መሰል በእግዚአብሔር ስራ ጣልቃ በመግባት ማለት ይቻላል። ይሄ እንግዲህ ሳይንቲስቶች ሲፈልጉ ይቃወሙ እንግዲህ በዛ አባባል በእኔ እምነት ሰው መሰል ፍጡራንን ያው ሮቦት የምንለውን አሁን ከብረት ወደ ስጋ መሰል ነገር በማልበስ ሰው የሚሰራውን ነገር ሰው በቃ ባጭሩ ሰው መፍጠር ማለት ነው። ሰው እየፈጠሩ ሰው የሚሰራውን ስራ እየተኩ የሚያገለግሉ ማሽን መሰል ሰዎች ልበለው። ለጥያቄሽ አጭር መልስ ለመሰል ይሄ ነው አርቲፊሻል ኢንተለጀንስ። በእንደዚህ አይነት መልክ የተዘጋጁ ሰዎች እና ሌሎችም ደግሞ በሶፍትዌር ደረጃ በተለያየ ደረጃ በእርግጥ የሰውን ልጅ ስራ የሚያቃልሉ አፕሊኬሽኖች ሊሆኑ ይችላሉ፣ ሶፍትዌር ሊሆን ይችላል። በተለያየ መንገድ የዘመኑ አዲስ ቴክኖሎጂ ሆኖ የቀረበ የሰውን ስራ ተክቶ የሚገባ አዲስ ቴክኖሎጂ ብንለው ይሻላል። አርቲፊሻል የተባለበትም እዛ ነው። ይሄ ነው ለመጀመሪያ ጥያቄሽ ነው አጭር መልስ ለመስጠት ያክል። በውጭ ዓለምስ ምን ይመስላል? አዎ እንግዲህ የመጣው ከነሱ ነው። ፈልሳፊዎቹም እነሱ ናቸው። አድላጊ ፈጣሪዎችም እነሱ ናቸው። ራሳቸው ፈጣሪ አድርገው እንግዲህ በከፍተኛ ደረጃ ተስፋፍቷል። በከፍተኛ ደረጃ የተጠቀሙበት ነው። አብዛኞቹ ጥቅሙ ያመዝንብናል በሚል ተቀብሎት እንዳለ ተቀብሎት ተግባር ላይ ከዋሉት ረጅም ጊዜ ሆኗል። አሁን እኛ ሀገር ነው እንግዲህ ከቅርብ ዓመታት ወዲህ ነው በጣም ትንሽ ግንዛቤ ጆሯችን መስጠት የጀመርነው እንጂ በቀሪው ዓለም በጣም የቆየ ነው። አሁን ግን ሞር እነሱ ጋር የዕለት በዕለት እያዳበሩት እያሻሻሉት ለውጥ እናመጣለን እያሉ እነሱ እንደውም ስራ ቀለለልን በጣም ደስተኞች ነን በማለት ምናልባት ጥቂት ተቃዋሚዎች ሊኖሩ ይችላሉ። ግን በአብዛኛው በውጭ ዓለም ተቀባይነት አግኝቶ ስራ ላይ ውሏል። እሺ፣ አመሰግናለሁ። ከሃይማኖት አኳያስ እንዴት ይታያል? በጣም ጥሩ ጥያቄ ነው። ከሃይማኖት አኳያ እኔም ልል የፈለኩት አንደኛው ነጥብ ከዚያ አኳያ ነው። ከሃይማኖት አኳያ ቅድም መግቢያ ላይ ለተናገርኩት እንግዲህ ፈጣሪ የሰውን ልጅ በአምሳሉ የፈጠረውን ክቡር አካል ያው ቢጥሉ ቢሉ እንግዲህ አሁን የመጨረሻ ላይ እንግዲህ ያው የደረሱት እሱ የፈጠረውን እንፈጥራለን ወደሚል አይነት ትዕቢት ውስጥ መታበይ ውስጥ ገብተዋል። በእርግጥ አስደናቂ ነገር ነው የሰሩት ነገር በቃ ሪል የእውነት እንዲመስል ለማድረግ ጥረት እያደረጉ ነው። ግን ምንም ይሁን ምን የፈጣሪን ስራ መተካት ማድረግ አይችሉም። ፍጡር ግን እኮ ስራ ያፋጠናሉ አይደል? ከሃይማኖት አኳያ ልመልስልሽ ነው። ፍጡር መቼም ፈጣሪ ሊሆን አይችልም። ምንም ቢሆን በቃ ፍጡር ሆኖ ተፈጣሪ ሆኖ እንደገና እኔ እፈጥራለሁ ብለው ምንድነው የሶዶምና ገሞራው ጊዜ የነበረው ጥፋት ወይም ደግሞ በባቢሎን ዘመን የነበረው አይነት መታበይ ስልጣኔ አምላክን እናገኘዋለን እኛ ሰልጥነን አውቀናል ወደሚል አይነት መታበይ በጥፍ ሄዱበት ጊዜ ነውና ከሃይማኖት አኳያ በእኔ እምነት መልካም ጎን የተወሰነ ቢኖርም ጥፋቱ በአመዛኙ ከባድ ስለሆነ በኋላ ጥያቄዎች ላይ ተነሻዋለች። መጪው ጊዜ ማስፈሪ ስለሆነ ከሃይማኖት አኳያ ከመነሻው መጀመሪያ አምላክን ከመፈታተን በኢየሱስ ስራ ከመፈታተን ከመታበይ የመጣ ስለሆነ ከስር ከመሰረቱ እቃወመዋለሁ። ከሃይማኖት አኳያ ውድቅ ነው። መጨረሻው የማያምር ለጊዜው አርቲፊሻል ከቃሉ እንደምናገረው አርቲፊሻል የሆነ ነገር ነው። ከላዩ ሽፋኑ ከፊት ለፊት ጥሩ ይመስላል፣ መልካም ነገር ያለው ይመስላል። ግን
መጨረሻው ላይ ከአምላክ ጋር የሚያጣላ የሚያጋጭና መጨረሻው የማያምር ምናልባት በጥያቄ መጨረሻ ላይ እናነሳዋለን። ምን ተከትሎ ሊመጣ የሚችለውም ነገር አደገኛ መሆኑን የሚያመለክት በመሆኑ ውድቅ ነው። መጪው ጊዜ ምንድን ነው የሚታይ? እነሱ ምንድን ነው ሊሆን የሚችለው? መጪው ጊዜ እንግዲህ ምንም ጥርጥር የለውም። አሁን ቅድም እንደነገርኳቸው ነው እንግዲህ ሁላችሁ የምታውቁት ነገር ነው። አሁን ትናንትና ሪሰንት በቅርብ የሰማሁት ነገር በጣም አስደንጋጭ የሆነ ምንድን ነው የመጣው? ጭራሽ ሰው አስመስለው ሰርተዋት መደብ ፍሌሽ አሁን ስጋ ልብሰው ሁሉ ነገር አድርገው ይሄ ሮቦታዊ ንቅናቄው ሁሉ ወደ ኖርማል የሰው ልጅ ሙቭመንት በቃ ልክ ሰው የሚያደርገው ነገር ሁሉ ወደዛ እየተቃረበ መጥተው አንድ ክሬት አድርገዋት የሆነ ሀገር የፓርላማ አባል አድርገው መርጠው ስራ ሲይዟታል። ፓርላማ ውስጥ አባል ሆና ሀሳብ ትሰጣለች፣ ፖሊሲ አብራ ታጸድቃለች፣ ምን ትላለች። የእሱ ሲገርም ጭራሽ እንደ ሰው ወደ 42 ልጅ ልትወልድ በቅርቡ ዝግጅት እንደሆነ ጭራሽ ሊያዋልዱ ማለት ነው። ያው ማሽን ሰው አይደል እንደ ይሄን ማድረግ የሚችሉት ነገር ነው። እና ወዴት እየሄዱ እንደሆነ እና 42 ልጅ ልትወልድ በኤክስፔክት ተደረገ ይጠበቀች ነው በቅርቡ። የእሷ ልጆች 40 ልጆቿ ደግሞ እነሱም ስራ ሊሰጣቸውና በዛ በሀገሪቱ የሆነች ቬኔዙዌላ የሆነ ሀገር ጠፋኝ ብቻ ትናንትና ባለሳሳት የሆነ ልጅ ነው ፖስት ያደረገው፣ ገብታችሁ ማየት ትችላላችሁ። ልጆቿም እንደዚህ በፓርላማ በተለያዩ መንግስት ስራ ቦታ ላይ ስራ እንደሚሰጣቸው ተደርጎ ነው። እና ወዴት እየሄድን ነው የሚለውን አሁን እያሰጋ ያለው ያው በቅርብ አይታችኋል። ኢትዮጵያዊ ቋንቋ ተናግረው ኢትዮጵያ ገጽታ ያላቸው እዚህ ምድር ላይ የሌሉ አበሻ የሚመስሉ አማርኛ የሚናገሩ ግን የሌሉ እናቶች፣ አባቶች፣ ወጣት፣ ህፃን መፍጠር ተችሏል። ያየን ነው እንግዲህ በቲክቶክ ላይ በሾርት ሙቪ ላይ አሁን እነዛን ወደ ገሃዱ ዓለም የእውነት ስጋ ለብሰው እያመጧቸው ሆነ። መጨረሻው ምንድን ነው የሚለው ነገር እንደው ለማሳጠር ያክል ዛሬ ብዙም ለማብዛት ነው እንጂ ያው መጪው ጊዜ በዮሐንስ ራእይ ላይ የተጠቀሰው የመጪው የሚያስፈራው ዘመን መጨረሻው ዘመን የሶስተኛው ዓለም ጦርነት የምንለው የመጨረሻው በደም እይታ በአብዛኞቹም የሃይማኖት ሊቃውንትም ከሚናገሩት ከምሰማ አኳያ ውጊያው ከመላእክትና ያው አሁን ይሄ በሙሉ ያጋንንት ውጤት ነው። ከነዚህ ሮቦት መሰል ሰው መሰል ከመሰሉ ፍጡራን ጋር ነው የመጨረሻው ፊልም ያለው። እነዚህን የሚፈጥሩ ሰዎች ግን ጤነኛ ናቸው? ያው እሱ ነው ፈጣሪያቸው። ያው ዴብል ነው፣ አጅሬው ነው፣ ሰይጣን ነው። እስከዛሬ እንግዲህ አሁን መጨረሻ ላይ በረቀቀ መንገድ ለሰው ልጅ መልካም እየሰራ እየመሰለ አሁን ጥሩ አሁን ቅድም እንደነገርሽኝ በመላው ዓለም በጣም የሰው ልጅ ስራ ቀለዋል። እንግዲህ ወጥ ቤት ገብተዋል። ሼፍ ሆኖ እየሰራ ነው፣ ዶክተር ሆኖ እየሰራ ነው፣ ሹፌር ከሆነ ቆይቷል። በየቤቱ አረብ ሀገር አሁን ብዙ ማዳሞች እየቀጠሉ ናቸው። አሁን እኮ ትንሽ ቆይተው እግዚአብሔር ለምን ሰውን ፈጠረ፣ ለምን እነዚህንስ መፍጠር አልቻለም ነበረ ብለው እኮ ሊከራከሩ ነው ማለት ነው። ዓላማቸው የሰው ልጅ ከሃይማኖት ማስወጣት፣ ከዛ ለምን ሰው በመፍጠር ፈጣሪ ሰው በመፍጠሩ ተጸጽቷል ከኃጢአታችን የተነሳ እና አሁን ደግሞ እነዚህን ለምን አልፈጠረም ብለው ሊከራከሩ ነው ማለት እኮ እነዚህ ሮቦቶችን በቃ እነሱ እኮ ጭራሽ አሁን ቅድም እንዳልኩሽ አሁን ያልሽን ጥያቄ እንደተጠበቀ ሆኖ አሁን የሰው ልጅ ሊቆጣጠራቸው ወደማይችለው ደረጃ ላይ የደረሱ ናቸው የሚለውም ራእዩም ትንበያውም የሚናገረው መጨረሻ ላይ የሰው ልጅ በሰራው ስራ በሰራው መሳሪያ እራሱ መልሶ እንደሚጠፋበት አጥፊው እራሱ የሰራው መሳሪያ እንደሚሆን እነዚህ አሁን ለጊዜው ሰው የተቆጣጠራቸው የሚመስሉ ማሽን መሰል ሰዎች መጨረሻ ላይ ሰው የማይቆጣጠራቸው ደረጃ ላይ ደርሰው እራሱ የሰው ልጅን ያጠፋሉ ተብሎ ይጠበቃ ነው። ወደዛም እየሄድን ያለ በታምር እንግዲህ አሁን በሬሞት እንቆጣጠረናል። ቴሌቪዥኖቻችን ምናምን ያው አላምደውናል በዘዴ ያው ይሄ ራሱ ሂደት አለው በእርግጥ ነገር ግን በሬሞትም በምንም አይቆጣጠሩትም። ራሱ የሰው ልጅ እያሳደደ ለምን ይሄ አጋንንት ውጤት እኛን ሊያስጨርሱ ነው ማለት ነው። ማጥፋት ነው አላውቅና አካሄዱ ወደዛ እየሄደ ስለሆነ አሁን ለጥያቄ ለመለስ ያክል እንኳን ፈጣሪን ለምን ፈጠረ ብሎ ከመናገር አልፈው ሌላም ዘለፋም ሌላም መታበይም ስለምንሰማ ይሄ አያስደንቅም እና መጪው ጊዜ አስፈሪ ነው። እንደውም እኮ ላቋርጥህና ጠቅላይ ሚኒስትር አብይ አህመድ ላስገባ ነው ብሎ ነበር ልበል። እነዚህ እነዚህ በድሮን በያቸው ሰው መሰላ እንደዚህ በየመስሪያ ቤቱ እንዲገቡ በየሰው ቤቱ እንዲገቡ የስራ ኃይልን ሰው ኃይል ተክተው እንዲሰሩ የሌላ ዓለም የሚደረገውን አደርጋለሁ የሚል ያው እሱም እንግዲህ የዚሁ አንድ ዓለም አካል ውጤት ነው።
ግን ይህን ነገር ለሀገሪቷ ከኛ ከሃይማኖታችን ከህብረተሰቡ ባህልና እሴት አንጻር ይሄዳል አይደል የሚለው ነገር ሳይጠና የሚመጣውን ዳይሬክት ኮፒ የምናደርገው ነገር ወደ ፖለቲካ ውስጥ አንግባና እኔ አልስማማበትም። መጀመሪያ እኛ ማንን ኢትዮጵያውያኖች ማለት ደግሞ እኛ ምን ማለት ነው? ከኛ ሀገር ባህል ጋር ሲቹዌሽን ጋር ይሄዳል አይደለም? ከኛ ጋር ከሌላው የሰው ዘር ጋር ጨርሶ ቢቀረ ነገር ለጊዜው መልካም ጎኑ እኮ ጥሩ ይመስላል። ስራ ያቃልላል። አዎ ትክክል ነው። ሰው ልጅ የማይገባበት ገደል ውስጥ ገብቶ ሮቦት ልኮ ከዛ ውስጥ በጣም አደገኛ አውሬ ያለበት ወይም በጣም አደገኛ የሆነ ቦታ ላይ ገብቶ ስራ ይሰራል። ኢመርጀንሲ ሊሰራ ይችላል። ሌላ ሰው ልጅ የማይቀርብበት አደገኛ ትሆን እሳት ያለበት ከፍተኛ ዴንጀር ያለበት ቦታ ይልኩታል፣ ይሰራል። ጦር ሜዳ ጥይት ከፍተኛ ፈንጂ ያለበት ቦታ ጋር ራሱን አጥፍቶ ብዙ ስራ ይሰራል፣ ያገለግላል። ምንም ጥርጥር የለውም። ይቺ ሽፋን ሆነት የመጀመሪያ መልካም ጎኑ ነው። አሴም ታይም ግን የሚያሳዝንሽ ነገር በአሁኑ ሰዓት በመላው ዓለም ከየመስሪያቱ ሰው እየተባረረ ነው፣ በሮቦት እየተተካ ማለት ነው። ሆስፒታሎች ባዶ እየሆኑ ናቸው። ነጮች አሁን ታዲያ ሰው ምን ሰርቶ በቃ ለምን አንድ የካምፓኒ ባለቤት ለሰራተኛ ደሞዝ ከሚከፍል ምን አጨናነቀው? ራሱ በሰራው ሮቦት በነፃ አሁን ብዙ ቦታ ሱፐር ማርኬቶች ታዲያ የሰው ዘር ሊጠፋ ነው ማለት እኮ ነው። ዓላማው ምንድን ነው? በቃ እየሄድንበት ያለው እነዚህ ነገሮች ናቸው። ሱፐር ማርኬቶች ባዶ እየሆኑ ነው። በመላው አሳይተዋል። ብዙ ቲክቶከሮች የምናውቃቸው አንድ ሰው ሳያናግረው ራሱ ሾፕ አድርጎ ራሱ ከፍሎ ምንም ሰው የለም፣ ምንም አስተናጋጅ የለም፣ ሂሳብ ተቀባይ የለም፣ ባዶ ከፍሎ። ታዲያ ሰው ለምን ይማራል? ሰው ስለዚህ ምን ማለት ነው? አሁን ዲግሪ፣ ዲፕሎማ፣ ማስተርስ እንደዚህ ከንቱ ከሆነ ማወቅ ምድር ላይ በጠቅላላ መኖር መዋለድም በሂደት እያጠፉ ስለዚህ ያሳዝናል። ግን ዲዛስተር ነው፣ ጥፋት ነው። እና ለማለት የፈለግኩት እንደው ዛሬ ያው አብዛኛው ሰው የሚያውቀው ነገር ነው፣ ግን እየሄደበት ያለው አካሄድን በጣም በጣም አስጊ መሆኑ አስፈሪ መሆኑን እና እንደመጣልን ነገር ሁሉ ዳይሬክት ኮፒ ከምናደርግ ከራሳችን ባህል እሴት ጋር ይሄዳል አይሄድም የሚለውን አጥንተን አጣጥመን ብንጠቀምበት እንጂ አሁን ነገሮች የምናደርጋቸው ነገሮች በሙሉ ሂደቶች በሙሉ ተዋርድ ወደዛ እየተሄደን ያለው እንግዲህ ኤቲኤም ማሽኑ በይው ይሄ እጅ ላይ የሚታሰሩ የተለያዩ ራበር ባንድ ከሆነ ሴንሰር ጋር አገናኝቶ ይሄ የምንወስደው የአይን አሻራ መታወቂያችን ኤቭሪቲንግ ኤሌክትሮኒክስ እየሆነ ነው። ሁሉ ነገር ወደ ዲጂታሉ ዓለም ወደዚሁ መስመር እየከተቱ ነው ያሉት፣ ሳንወድ በግድ ማለት ነው። ምርጫ የለንም፣ ወደዛው እየሄድን ነው። ግን አንዳንድ ጊዜ ትንሽ ኦፖዝ ማድረግ መቻል አለብን። አንዳንድ ጊዜ በጣም የሚጠቅመን ሆኖ ካልተገኘና ነገር የሚያመጣውን ኮንሲኩዌንስ ሳንገምት ዝም ብለን ዳይሬክት የምንገባ ከሆነ መጨረሻ ያምር በሚል ነው። ይህን ነገር ያው ሁላችሁም ታውቁታላችሁ፣ አታውቁትም ብዬ አይደለም። ግን ትንሽ ትናንት የሰማሁት ነገር በጣም አስደንግጦኝና ገርሞኝም ነው። እንግዲህ የምትወልድ ሮቦት መጣች፣ ጭራሽ ፓርላማ ውስጥ ብትገባ የምትሰራ መጣች ሲባል መጪው ጊዜ ወዴት እየሄደ ነው የሚለውን ክሊክ ስላደረገብኝ ነው። ይችል ለምን እንዴት ነው ግን የምትወልደው? ማለት ሰው ነው ወይስ አርቲፊሻሉ ነው? ያውን ያልኩሽ ናት ነች የፓርላማ አባል ብላ የሰሯት ሮቦት መሰል ሰው እንግዲህ በምን መልክ እንደሚያወጣ ዞሮ የማይሆን ነገር ነው። ቀደም ያልኩት ነው። ከአምላክ ስርዓት ጋር የማይሆን የማይገናኝ ነገር ነው። ግን አሁን ያለምን ሕዝብ ለማደናገር እና ይኸው እኛም ፈጥረናል፣ የምትወልድ ሮቦት ሰራን። ስለዚህ የእሷን አይነት ሮቦት ነው የእሷን መሰል ልጆች ልትወልድ ነው። ልጆች ሆነ የተባለው እንግዲህ ልጆቹ እንግዲህ ምን ማለት ነው? እንግዲህ የምናየው ይሆናል። እንግዲህ አሁን በዜና ነው የተናገረው፣ ውሸት አይደለም፣ ሪያሊቲ ነው። የምናየው ነገር ይሆናል። ግን ምን ለማለት ነው? ቅድም እንዳልሽ አምላክ መጨረሻው አካሄዱ ምንድን ነው? አምላክ የለም እዚህ ብታይ ፈጣሪ የለም። ቆይ ከወለደች በኋላ ያድጋሉ ወይስ ምንድን ነው የሚደረገው? ምናየው እንግዲህ ይሆናል። እንግዲህ አሁን በላዩትን ነው ለማለት አልችልም። ልጆች ነው የተባለው። እንግዲህ ዞሮ ፈጣሪዎቹ እነሱ ናቸው። መቼም በብረት በምን አድርገው ነው የሚሰሯቸው። አሁን ውስጣቸው እኮ ብረት ነው፣ ምንም ጥርጥር የለውም። ኮምፒውተርና ብረት ነው። ግን አሁን ፍሌሽ ስጋ የሚመስል ቆዳ የሚመስል ነገር አልብሰው እንቅስቃሴያቸውን ሰውኛ አድርገው ብሬናቸው ደግሞ እንደ ሰው ሴንስ እንዲኖረው እንደውም ስሜት እንዲኖረው፣ እስካሁን ስሜት አልባ ናቸው ነው የሚባለው። አሁን ስሜት እንዲኖራቸው መራብ ስሜት ሊሆን ይችላል። ልክ ምግብ እንደፈለግ ምሳሌው ነው። ሞቀኝ ሊል ይችላል፣ በረዳይ ሊል ይችላል፣ አፈቀርኩ ሊል ትችላለች፣ አፈቀርኩ ሊል ይችላል። ይሄማ ምን የሰውኛ እንትን ያዙ ማለት እኮ ለማስመሰል እኮ በቃ የማይጠቀሙት ነገር የለም። ሰውን ለማሳት ነው። ዞሮ ዓለምን አሳች አይደለ እንግዲህ ሰይጣን ያው እናውቃለን። ዓላማው ምንድን ነው? ስለዚህ እዚህ ምድር ላይ ፈጣሪው እኛ ነን፣ ፈጣሪ የሚባል እዚህ ምድር ላይ የለም የሚል ድምዳሜ እንዲፈጠርና የዓለምን ሕዝብ እያደናገረ መውሰድ ነው። ስራ አይደለ ወደ ገሃነም ወደ ዝርዝሩ ከገባን ብዙ ነው እና ይችን ለመናገር ያክል ነው
ትንሽ ስላስገረመኝና ስላስደነቀኝ ነው። ሌላ ጥያቄ ከሌለሽ በሌላ ፕሮግራማችን ደግሞ አንድ አጠር ባለሽ ነገር እንገናኛለን። እሺ፣ የዛሬው ጥያቄ ይሄን በተመለከተ ነው። በጣም አመሰግናለሁ። ጥሩ ጥያቄና ወቅታዊ ነው። እኔም ከልብ አመሰግናለሁ። ተመልካቾቼ በሚቀጥለው ፕሮግራማችን ወቅታዊና እንደዚህ ተች የሆነ ነገር ሲኖር መጥቼ አስተያየት ለመስጠት ለመወያየት እመጣለሁ። ደጋግሜ የምናገረው ነገር ሁላችን የምናውቀውን ነገር ነው የምንናገረው። አዲስ ነገር የለም። ግን እንዲሁ አፕዴት እንደራረግ ከማለት አኳያ ነው። ስላዳመጣችሁኝ አመሰግናለሁ። በኮሜንት በአስተያየታችሁ አብራችሁን ሁኑ። መልካም ጊዜ፣ መልካም ቆይታ። ሰላም ቆዩ። ታንኪዩ